ዛሬ የምናወራው ስለ በዕድሜ ትንሹ ሚሊዮነር ነው። ዜግነቱ አሜሪካዊ፣ አባቱ ደግሞ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት ዶናልድ ትራምፕ ልጅ ባረን ዊሊያም ትራምፕ። የተወለደው 2006 ዓ.ም እንደ ፈረንጆቹ አቆጣጠር ወርሃ መጋቢት ነው። ቁመቱ ደግሞ 2 ሜትር ከ01 ሴንቲሜትር። የሀገሪቱ 45ኛና 47ኛው ፕሬዝዳንት ዶናልድ ጄ ትራምፕ ከሶስተኛ ሚስታቸው ቀዳማዊት እመቤት ሚላኒያ ትራምፕ ነው የወለዱት። መልከ መልካሙና ቆንጆ ባረን ትራምፕ በአባቱ የምርጫ ውድድር ወቅት የአብዛኛውን ሕዝብ ቀልብ የሳበ ቢሆንም እናቱ ሚላኒያ ግን ከፖለቲካ እንዲርቅ ሲጎተኩቱት ቆይተዋል። በወቅቱ ወደ እግር ኳስ ዝንባሌ ያደረበት ባረን ለዲሲ ዩናይትድ አካዳሚ በአማካይ ስፍራ ይጫወት ነበር። ይሁን እንጂ አባቱ ከፕሬዝደንትነት ከነጩ ቤተ መንግስት ለቀው ወደ ፍሎሪዳ ሲያመሩ ወደዚያው ያቀናው ባረን በኦክስብሪጅ አካዳሚ ከዓመት በፊት ተመርቋል። በፍሎሪዳ ለህዝብ ተወካይነት ቢታጭም እምቢታን የመረጠው ታዳጊው ባረን አቅጣጫውን ከፖለቲካ ይልቅ ወደ ቢዝነስ በማዞር በዕድሜ ትንሹ ሚሊዮነር በመሆን ሪከርድ ይዟል። በመረጃችንም የምንዳስሰው የባረን ትራምፕን የሚሊዮነርነት ጉዳይ ይሆናል። አብራችሁን ሁኑም። የሁለተኛ ደረጃ ትምህርት ዲፕሎማውን ከኦክስብሪጅ አካዳሚ ከተቀበለ ማግስት በኒውዮርክ ዩኒቨርሲቲ የስተርን ቢዝነስ ትምህርት ቤትን በመቀላቀል የአንደኛ ዓመት ትምህርትን አጠናቋል። ባረን ትራምፕ በ2024 ትራምፕ ፋልከር እና ሮስበርግ የተሰኘ የሪል ስቴት ኩባንያ ማቋቋም የመጀመሪያ የቢዝነስ ስራውን ሀብሎ ጀመረ። ይሁን እንጂ ከዶናልድ ትራምፕ እንደገና በፕሬዝደንትነት መመረጥ ማግስት ኩባንያው እንዲቆም ሆኗል። እናቱ ስሎቫኒያዊት በመሆኗ የስሎቫን ቋንቋ የሚናገረው ባረን የአውሮፓ ህብረት ዜግነት እንዲኖረው በማመልከትም በእናቱ በኩል አውሮፓዊ ዜግነትም ያለው ወጣት ቱጃር ነው። ባረን ትራምፕ እንዲቆም ያደረገው የሽርክና ሪል ስቴት ድርጅት መልሶ በማቋቋም ላይ ሲሆን በኡታህ፣ አሪዞና እና ኢዳሆ ግዛቶች ላይ ከፍተኛ ጥራት ባላቸው ግንባታዎች ላይ የሚሰራ የሪል ስቴት ድርጅት ይሆናልም ተብሏል። ለባረን ትራምፕ በተለይም ወደ ሚዲያ ብዙ እንዳይቀርብና ትምህርቱና ቢዝነሱ ላይ እንዲያተኩር በእናቱ በኩል ከፍተኛ ክትትል የሚደረግለት ሲሆን ከፍተኛ የደህንነት ጥበቃ የሚደረግለትም ሰው ነው። ቴሌግራፍ የተሰኘው የመረጃ ተቋም ናሽናል ወርልድስን ጠቅሶ እንዳሰፈረው ዕድሜ ለአባቱ የባረን ሀብት $80 ሚሊዮን እንደሚደርስ ይገመታል ብሏል። ይህ ሀብት በስሙ ባሉ ንብረቶችና በርካታ ሀብቶች ነው። በማር አላጎ ያለውና $10 ሚሊዮን የሚገመተው ቅንጡ ቤት እንዲሁም በኒው ጀርሲ የሚገኘው $18 ሚሊዮን የሚያወጡ ቤቶች ጥቂቶቹ የሀብቱ ማሳያዎች ናቸው። እንዲህም ሆኖ በዕድሜ ትንሹ ይሁን እንጂ ከወንድምና እህቶቹ ሀብት ላይ ለመድረስ ብዙ ይቀረዋል። ባረን ትራምፕ፣ ኤሪክ ትራምፕ እና ዶናልድ ትራምፕ ጁኒየር እያንዳንዳቸው 350 ሚሊዮን ዩሮ ሀብት ሲኖራቸው እህቱ ኢቫንካ ከባለቤቷ ጃረድ ኩሽነር ጋር 800 ሚሊዮን ዩሮ ሀብት እንዳላቸው ቴሌግራፍ ያስነብባል። አባቱ በምርጫ ለማሸነፍ አንዱ ምክንያት ነው የሚሉት ባረን ትራምፕ በአባቱ በዓለ ሲመት ላይ የታደመ ከጆን ኤፍ ኬኔዲ ጁኒየር ልጅ ቀጥሎ ሁለተኛው ሕፃን ሆኗል። አንዱ የሀብቱ ምንጭ በዶናልድ ትራምፕ የተቋቋመው ትረስት ፈንድ ሲሆን ከፍተኛ ተሳትፎ የሚያደርግበት እንደሆነም ይነገራል። አብዛኛው ሀብት በሚስጥርነት የተያዘና ለሚዲያ ብዙም ያልተገለጠ ነው ይባልለታል። የዚህ ሕፃን ሀብት የአርሰናል ክለብ ደጋፊ የሆነው ባለጸጋው ወጣት ባረን ጨዋና እጅግ ሰው አክባሪ ከአልኮል ነፃ ልጅ ስለመሆኑ በርካቶች ይመሰክሩለታል። እንዲያውም ሚሊዮነር የመሆኑን ያክል ገንዘብ የማያባክን እንዲያውም ቆጣቢ መሆኑ እንደ ሌሎቹ ጓደኞቹ መታየት የሚሻው ባረን በሴክሬት ሴኪሪቲ ሰርቪስ ጥበቃ ስር ቢሆንም ከጓደኞቹ ጋር ለመጫወት ቅድሚያ የሚሰጥ ተጫዋች ልጅ ነው ይሉታል። $88 ዋጋ ያላት ትንሽዬ ቦርሳ ይዞ መታየቱ ደግሞ ያለውን ሀብት ምን ሊያደርገው ነው በሚል በርካታ የማህበራዊ ሚዲያ መነጋገሪያ ሆኖም ቆይቷል። እንዲያውም የሚይዛቸው ቅንጡ ያልሆኑ መገልገያዎች፣ አልባሳትና ቦርሳዎች ባረን በሌሎች ሰዎች ዘንድ እንዲወደድ እንዳደረገው የሚናገሩ በርካቶች ቢሆኑም እንደራሱም ሆነ የቤተሰቦቹ ልጥት ባለሀብትነት የሚያደርጋቸው ነገሮች በበርካቶች ዘንድ ደግሞ ነቀፌታን ያሰጡታል። ይሁን እንጂ በወርቅ በተሰራው የትራምፕ ታወር ውስጥ ተንደላቆ ያደገው ባረን ትራምፕ የተጫወተባቸው አሻንጉሊቶች፣ የሚውልባቸው ክፍሎችና መገልገያዎች ሁሉ እጅግ ያማሩና በውድ የተሰሩ እንደነበሩ ይታወቃል። በትራምፕ ታወር ላይ አንዱን ወለል ለብቻው ይዞ ስለማደጉም ይነገርለታል። ለብቻው ይጫወትበት የነበረው ቤት የ$100 ሚሊዮን ዋጋ እንደነበረው ሲነገር፣ ወለሉም ሆነ ጣራው የተጌጠና የሚያማልል ነበር ሲሉ በአጭሩ ሙዚየም የሚል ስያሜ ይሰጡታል። ለራሱ የተሰፉ
ልዩ አልባሳት እንዲሁም በልዩ ዲዛይን የተሰሩ ጫማዎችን መጫማትም የባረን ሌላው መለያዎቹ ናቸው። ከህፃንነቱ ጀምሮ የተለየ ባህሪና ንቃተ ህሊና አለው የሚባልለት ባረን ጓደኞቹ ኳስ በሚገፉበት የጨቅላ ዕድሜው እሱ ግን ታላላቅ የሀገራት መሪዎችና እንግዶች በተገኙበት የነጩ ቤተ መንግስት ያለምንም የህፃንነት ባህሪ የራት ግብዣ ላይ ይታደማል። ሁሉም የሚያደርገውንም ጸጥ ብሎ ያደርጋል። ይህም በሌሎች ዘንድ አግራሞትን ፈጥሯል። ባረን ከትምህርት ቤት ወደ ቤት በሚመላለስበት ጊዜ ከፍተኛ አጀብ ያለበት በመሆኑ ጠባቂዎቹን ከርቀት እንዲቀበሉት ትዕዛዝ ይሰጣል። ምክንያቱ ደግሞ ከጓደኞቹ የተለየ ባህሪ ላለማሳየትና ላለመለየት ሲል ነው። ለእግር ኳስ ልዩ ፍቅር ያለው ባረን እንደ ዋይን ሩኒ ካሉ ተጫዋቾች ጋር ጠንካራ ግንኙነትና ቅርበትም አለው። እንዲያውም ትራምፕ ስቴዲየም ሊኖር ይገባል ሲል በአንድ ወቅት ጥያቄ አንስቶ እንደነበርም ይነገርለታል። ስሎቫኒያኛን ጨምሮ 3 ቋንቋዎችን አቀላጥፎ የሚናገረው ባረን ትራምፕ ከአባቱም ሆነ በዙሪያው ካሉት አካላት የወጣ ያለና የራሱ የተለየ አመለካከትና እይታ ያለው ልጅ ስለመሆኑ በርካቶች ይናገራሉ። ባረን የነካ ሁሉ ወደ ወርቅ ይቀየራል እስከመባል የደረሰለት ይህ ወጣት አባቱ በምርጫ ወቅት እንኳን የት መቅረብና ለማን መግለጫ መስጠት እንዳለበት ሁሉ ሲያማክር እንደነበር ይነገራል። ለልጆቻቸው ራስን መቻልና የሚያገኙትን ሁሉ እንዲያከብሩ በሚል ኢቫንካ በትራምፕ ታወር ለመኖር ጥያቄ ስለማቅረቧና ዶናልድ ትራምፕ ግን ኪራይ መክፈል አለብሽ ስለማለታቸው በልዩነት ይነሳል። ወደ ፖለቲካው መግባት የቤተሰቡን ቢዝነስ መምራትና ወደ ሚዲያ መምጣት እንዲሁም ዝናው እንዲናኝ ማድረግ የሚችልበት እድል ነበረው። ነገር ግን ይህንን ከማድረግ ይልቅ የራሱን መንገድ መርጧል ይባልለታል። ከላምበርጊኒ እስከ ሮልስ ሮይስ ድረስ ያሉ የመኪና አይነቶችና ቁጥር እጅግ ቅንጡ እንደሆኑ የሚወራለት ባረን የመንጃ ፈቃድ አለመኖሩ ደግሞ ጥያቄዎችን አጭሯል። ዶናልድ ትራምፕ ከፍተኛ የመኪና ፍቅር እንዳላቸው ሲነገር፣ ባረን ትራምፕም የአባቱን ተመሳሳይ ፍላጎትና ባህሪ እንዳንጸባረቀ ይጠቀሳል። ከትራምፕ ታወር አናት ላይ ያለው ቤቱ 119 ሚሊዮን ዶላር ይገመታል። በማርብልና ማዕዘኖቹ ሁሉ በ24 ካራት ወርቅ የተጌጡ ናቸው። የትራምፕ ቤተሰብ በሪል ስቴት እንዲሁም በአውቶሞቢል ብቻ ሳይሆን በግል ኤርክራፍት ኢንዱስትሪም ከፍተኛ ድርሻ ያለውና የራሱ የተለየ አውሮፕላንና ሄሊኮፕተር ያለው ነው። ይህ ሀብትም ቤተሰቡን ቅንጡና አባካኝ እንዲሆን አድርጎታል የሚሉም በርካቶች ናቸው። ቦይንግ 757 የተሰኘው አውሮፕላን ወይም በቅጽል ስሙ ትራምፕ ፎርስ ዋን 100 ሚሊዮን ዶላር ዋጋ ያለው የዶናልድ ትራምፕ አውሮፕላን እጅግ ልዩ ነው። የራሱ የመኝታ ክፍሎች ያሉትና ውስጡም በወርቅ የተሰራ ነው። ስኮርስኪ ኤስ-76 የተሰኘችው የትራምፕ ሄሊኮፕተርም ሌላኛዋ ቅንጡ ሀብት ስትሆን የ20 ሚሊዮን ዶላር ዋጋ ያላት መጓጓዣ ነች። በ2 ዓመት ከምትበልጠው ክላራ ጆንስ ጋር የፍቅር ግንኙነት እንዳለው የሚነገርለት ባረን ትራምፕ በመጀመሪያ ትምህርትን ሀ ብሎ ከጀመረበት ማንሃታን ኮሎምቢያ የግራመርና ፕሪፓራቶሪ ትምህርት ቤት ቀጥሎ ፓቶማክ ቅዱስ እንድሪያስ ኤጲስኮፓ ትምህርት ቤት እንዲሁም በዌስት ፓልም ቢች የኦክስብሪጅ አካዳሚ በመቀላቀል የሁለተኛ ደረጃ ትምህርቱን በማጠናቀቅ አሁን ኒውዮርክ ዩኒቨርሲቲ የስተርን ቢዝነስ ትምህርት ቤት 1ኛ ዓመት ትምህርቱን ለማጠናቀቅ ችሏል። በትምህርት ቤቱ በቁመቱ ርዝመት፣ ባለባበሱ ልዩነት፣ ሲገባም ሆነ ሲወጣ በሚታየው የደህንነት አጀብና በመሳሰሉት የዩኒቨርሲቲው መለያ እስከ መሆን ደርሷል ነው የተባለው። ባለው የቤተሰብም ሆነ የራሱ የሪል ስቴትና የትረስት ፈንድ ድርሻና እድል ባረን ትራምፕ በቀላሉ ቢሊዮነር መሆን የሚችል ወጣት እንደሆነ ብዙዎች እየገለጹ ነው። እንግዲህ ይታደሉታል እንጂ አይታገሉትም። ለዛሬው አበቃን። በሌላ ጊዜ በሌላ የቢዝነስና መሰል ጉዳዮች እስከምንመለስ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ እንላለን። በያላችሁበት ሰላም ሁኑ።